መጽሐፈ ኢያሱ ወልደ ነዌ ምዕራፍ 24 ኢያሱም የእስራኤልን ነገድ ሁሉ ወደ ሴኬም ሰበሰበ። የእስራኤልንም ሽማግሌዎች አለቆቻቸውንም፣ ፈራጆቻቸውንም፣ ሹማምቶቻቸውንም ጠራ። እነርሱም በእግዚአብሔር ፊት ቆሙ። ኢያሱም ለሕዝቡ ሁሉ እንዲህ አለ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁ የአብርሃምና የናኮር አባት ታራ አስቀድመው በወንዝ ማዶ ተቀመጡ፣ ሌሎችንም አማልክት አመለኩ። አባቶቻችሁንም አብርሃምን ከወንዝ ማዶ ወስጄ በከነዓን ምድር ሁሉ መራሁት፣ ዘሩንም አበዛሁ፣ ይስሐቅንም ሰጠሁት። ለይስሐቅም ያዕቆብንና ኤሳውን ሰጠሁት፣ ለኤሳውም የሴይርን ተራራ ርስት አድርጌ ሰጠሁት። ያዕቆብም ልጆቹም ወደ ግብጽ ወረዱ። ሙሴንና አሮንንም ላክሁ፣ በመካከላቸውም እንዳደረግሁ ግብጽን ቀሠፍሁ። ከዚያም በኋላ አወጣኋቸው፣ አባቶቻችሁንም ከግብጽ አወጣኋቸው። ወደ ባሕሩም ደርሳችሁ ግብጻውያንንም አባቶቻችሁን በሰረገሎችና በፈረሶች እስከ ኤርትራ ባሕር ድረስ አባረሩአቸው። ወደ እግዚአብሔርም በጮኹ ጊዜ በእናንተና በግብጻውያን መካከል ጨለማ አደረገ። ባሕሩን መለሰባቸው፣ አሰጠማቸውም። ዓይኖቻችሁም በግብጽ ያደረጉትን አዩ። በምድረ በዳም ብዙ ጊዜ ተቀመጣችሁ። እኔም በዮርዳኖስ ማዶ ወደ ተቀመጡበት ወደ አሞራውያን ምድር አመጣኋችሁ። ከእናንተም ጋር ተዋጉ፣ አሳልፌም በእጃችሁ ሰጠኋቸው። ምድራቸውንም ወረሳችሁ፣ ከፊታችሁም አጠፋኋቸው። የሞዓብም ንጉሥ የሴፎር ልጅ ባላቅ ተነሥቶ ከእስራኤል ጋር ተዋጋ። እንዲረግማችሁም የቢዖርን ልጅ በለዓምን ልኮ አስጠራው። እኔ ግን በለዓምን መስማት አልወደድሁም። እርሱም ፈጽሞ ባረካችሁ፣ እኔም ከእጁ አዳንኋችሁ። ዮርዳኖስንም ተሻገራችሁ፣ ወደ ኢያሪኮም መጣችሁ። የኢያሪኮም ሰዎች አሞራዊው፣ ፌርዛዊው፣ ከነዓናዊው፣ ኬጢያዊው፣ ጌርጌሳዊው፣ ኤዊያዊው፣ ኢያቡሳዊው ተዋጉአችሁ። አሳልፌም በእጃችሁ ሰጠኋቸው። በፊታችሁም ተርብ ሰደድሁ። በሰይፍህም በቀስትህም ሳይሆን ሁለቱን የአሞራውያንን ነገሥታት ከፊታችሁ አሳደዳቸው። ያልደከማችሁበትንም ምድር ያልሠራችኋቸውንም ከተሞች ሰጠኋችሁ። ተቀምጣችሁባቸውም ካልተከላችኋቸውም ከወይንና ከወይራ በላችሁ። አሁንም እግዚአብሔርን ፍሩ፣ በፍጹምም በእውነተኛም ልብ አምልኩት። አባቶቻችሁ በወንዝ ማዶ በግብጽም ውስጥ ያመለኩአቸውን አማልክት ከእናንተ አርቁ፣ እግዚአብሔርንም አምልኩ። እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኩአቸውን አማልክት ወይም በምድራቸው ያሉባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። ሕዝቡም መልሰው እንዲህ አሉ፣ እግዚአብሔርን ትተን ሌሎች አማልክትን ማምለክ ከእኛ ይራቅ። እኛንና አባቶቻችንን ከባርነት ቤት ከግብጽ ምድር ያወጣን በዓይናችንም ፊት እነዚያን ታላላቅ ተአምራት ያደረገ በሄድንበትም መንገድ ሁሉ ባለፍንባቸውም አሕዛብ ሁሉ መካከል የጠበቀን እርሱ አምላካችን እግዚአብሔር ነውና። እግዚአብሔር አሕዛብን ሁሉ በምድሪቱም የተቀመጡትን አሞራውያን ከፊታችን አሳደደ። ስለዚህም እርሱ አምላካችን ነውና እግዚአብሔርን እናመልካለን። ኢያሱም ሕዝቡን እርሱ ቅዱስ አምላክ ነውና እርሱም ቀናተኛ አምላክ ነውና እግዚአብሔርን ማምለክ አትችሉም፣ መተላለፋችሁና ኃጢአታችሁ ይቅር አይልም። እግዚአብሔርን ትታችሁ እንግዶች አማልክትን ብታመልኩ መልካም ካደረገላችሁ በኋላ ተመልሶ ክፉ ነገር ያደርግባችኋል፣ ያጠፋችሁማል አላቸው። ሕዝቡም ኢያሱን እንዲህ አይሁን፣ ነገር ግን እግዚአብሔርን እናመልካለን አሉት። ኢያሱም ሕዝቡን እንድታመልኩት እናንተ እግዚአብሔርን እንደ መረጣችሁ በራሳችሁ ላይ ምስክሮች ናችሁ አላቸው። እነርሱም ምስክሮች ነን አሉ። እርሱም አሁን እንግዲህ በመካከላችሁ ያሉትን እንግዶች አማልክት አርቁ፣ ልባችሁንም ወደ እስራኤል አምላክ ወደ እግዚአብሔር አዘንብሉ አላቸው። ሕዝቡም ኢያሱን አምላካችንን እግዚአብሔርን እናመልካለን፣ ድምፁንም እንሰማለን አሉት። በዚያም ቀን ኢያሱ ከሕዝቡ ጋር ቃል ኪዳን አደረገ፣ በሴኬምም ሥርዓትና ፍርድ አደረገላቸው። ኢያሱም ይህን ቃል ሁሉ በእግዚአብሔር ሕግ መጽሐፍ ጻፈ። ታላቁንም ድንጋይ ወስዶ በእግዚአብሔር መቅደስ አጠገብ ከነበረችው ከአድባሩ ዛፍ በታች አቆመው።
ኢያሱም ለሕዝቡ እነሆ የተናገረንን የእግዚአብሔርን ቃል ሁሉ ሰምተዋልና ይህ ድንጋይ ይመሰክርብናል። እንግዲህ አምላካችሁን እንዳትክዱ ይህ ምስክር ይሆንባችኋል አላቸው። ኢያሱም ሕዝቡን በእያንዳንዱ ወደ ርስቱ ሰደደ። እንዲህም ሆነ ከዚህ ነገር በኋላ የእግዚአብሔር ባሪያ የነዌ ልጅ ኢያሱ ዕድሜው 110 ዓመት ሲሆነው ሞተ። በተራራማው በኤፍሬም አገር በገዓስ ተራራ በሰሜን ባለችው በርስቱ ዳርቻ በተምናሴራ ቀበሩት። ኢያሱ ባለበት ዘመን ሁሉ ከኢያሱም በኋላ በነበሩበት ለእስራኤልም ያደረገውን የእግዚአብሔርን ሥራ ሁሉ ባወቁት በሽማግሌዎቹ ዘመን ሁሉ እስራኤል እግዚአብሔርን አመለኩ። የእስራኤልም ልጆች ከግብጽ ያወጡትን የዮሴፍን አጥንት ያዕቆብ ከሴኬም አባት ከኤሞር ልጆች በ100 በግ በገዛው እርሻ በሴኬም ቀበሩት። እርሻውም ለዮሴፍ ልጆች ርስት ሆነ። የአሮንም ልጅ አልዓዛር ሞተ። በተራራማው በኤፍሬም አገር ለልጁ ለፊንሐስ በተሰጠችው በጊብዓ መሬት ቀበሩት።